የኢየሱስ ክርስቶስ ልደት ምስጢር ጥቂት ነገር እናገራችኋለሁ። ብዙ ጊዜ እኔም በማውቀው ዕውቀት ሰዎችም ሲናገሩ ሲመሰክሩ ሲሰብኩ ሲያስተምሩ ከዚህ በፊት በማውቀው ዕውቀት ሰዎች ብዙ ጊዜ ስለ ኢየሱስ ክርስቶስ ትንሣኤ በዓል ላይ ሲሪየስሊ እናስተምራለን። እኔም ሌሎችም ከሰዎችም የምንሰማው ትንሣኤ በዓል ላይ ሲሪየስ የሆነ ትምህርት እንማራለን። የክርስቶስ ኢየሱስ የልደትን በዓል ግን የመወለዱን አስመልክቶ ግን ሰዎች በሰፊ ሲማሩና በሰፊ ደግሞ ሲያስተምሩም አንመለከትም። ምክንያቱም ደስታ ነው፣ ደስ ይበለን ተወልዷል ብሎ ብቻ ከማለፍ ያለፈ የኢየሱስ ክርስቶስ ልደት ምንን ያመላክታል፣ ምን ይመስላል የሚለውን በደንብ ሲያስተምሩ ወይም ደግሞ በደንብ በዚህ ጉዳይ ላይ ትኩረት ተሰጥቶ አሳልፈን አናውቅም። በተለይ ደግሞ በልጅነታችን የኖርንባቸው አጥቢያዎች የክርስቶስ ኢየሱስ የልደት መታሰቢያ በዓል ዕለት ላይ የሚደረጉ ሰፋፊ ድግሶች አሉ። በጣም ብዙ ድግሶች አሉ። አንዳንዱ ይሄኛው ያው ለእናንተ አይምሮ የምታውቁ ነገር ስለሆነ ቅርጫ መብል መጠጥ በጣም ሰፊ የሆነ እንዲህ አይነት የምግብ ሴሬሞኒ እስኪመስል ድረስ የሚመስሉ ነገሮች አሉ። ደስታ ነው። አዎ የኢየሱስ መወለድ ከሁሉ በላይ የሆነ ደስታ ነው። ግን ጠለቅ ብሎ የኢየሱስ ክርስቶስ መወለድ ለምን ተወለደ? እንዴት ተወለደ? መወለዱና በመሞቱ መካከል ያለው ሁለቱም ለምን ዓላማ ነው የሚለውን ማወቅ ያስፈልጋል። የኢየሱስ ክርስቶስ ልደት ሁለት መሰረታዊ ልደታትን ያቀፈ በዘመናት ሁሉ መካከል ታላቅና ጥልቅ ምስጢር ነው። ስንት ልደት አልኩኝ? ሁለት መሰረታዊ ልደት። ዛሬ ትንሽ የምናየው የመጀመሪያ ልደት ነው። አንደኛው ልደት የክርስቶስ ልደት ከኛ ከሰው ልጆች ሁሉ ለየት የሚያደርገው የመጀመሪያ ልደት የምንለው እኛም የማናውቀው ልንናገርም ተወለደ ብለንም ደግሞ በሙሉ ፐርሰንት ልናወራ የማንችለው ቀዳማዊ ልደት ወይም ደግሞ ዘላለማዊነቱን በተመለከተ ነው። ሁለተኛው ከድንግል ማርያም የተወለደበት አዳኝነቱን በተመለከተ ሰዎችን ኃጢአት ለማስወገድ የተወለደውን ልደት በተመለከተ እንነጋገራለን። በዚህ ዙሪያ ላይ ሰዎች የኢየሱስ ክርስቶስን ልደት አስመልክቶ ብዙ ቪው አለ። በተለያየ ሃይማኖት የኢየሱስ ክርስቶስ የመወለድ ጉዳይ እኔና እናንተ አቅልለን እንደምናይ ሳይሆን በሃይማኖት መካከል ያለው ልዩነት የፈጠረ ታላቅ ነገር ነው። አሁን የኢየሱስ ክርስቶስን መወለድና ማንነትን ብቻ በተመለከተ አራት ሃይማኖቶች እዚህ በፍጥነት አነሳላችኋለሁ። የመጀመሪያው የኛ የክርስቲያን የወንጌል አማኞችን ብቻ ነው የምናገረው። ይሄንን በፍጥነት ነው ማወራላችሁ። የኢየሱስ ክርስቶስ ፕሪ ኤግዚስተንስ ወይም ደግሞ ቀድሞ የነበረ ቃለ እግዚአብሔር ከዘላለም የነበረ ስለመሆኑ እንድናውቅ ያስፈልጋል። ክርስቶስ ስጋ ከመልበሱ በፊት ወይም ከዘመናት በፊት መለኮት ሆኖ ይኖር ነበር። ይህ ደግሞ ጌታ ኢየሱስ ክርስቶስ ከዘመናት በፊት አብ፣ ወልድ፣ መንፈስ ቅዱስ ተብሎ ይህ የሥላሴ ምስጢር ከዘመናት በፊት የነበረ መሆኑን ሁላችንም እንድናውቅ መጽሐፍ ቅዱሳችን ያስተምራል። ለዚህ እንዲሆን በርካታ ጥቅሶችን መጥቀስ ይቻላል። ከዚህም ተነስቶ ደግሞ ሰዎች የኢየሱስ ክርስቶስን ቅድመ ልደት ወይም ደግሞ ቀድሞ ያለውን የክርስቶስ ኢየሱስን ማንነት የት ነበረ የሚለውን በተመለከተ አንዳንድ ሃይማኖቶች በዚህ መንገድ ያብራራል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መንገድ ታብራራለች። አብ ወላዲ ነው፣ ወልድ ደግሞ ተወላዲ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ሰራጺ ነው ይላል። ኢየሱስ ወይም ወልድ ተወላዲ ነው የሚለው እውነት ነው። ከድንግል ማርያም ተወልዷል። የኢየሱስ ክርስቶስ መነሻው ግን ከድንግል ማርያም አይደለም። መነሻው መወለጃው ዋናው መምጫ ቦታ ከድንግል ማርያም አይደለም። ከድንግል ማርያም ለኃጢአታችን ስል ወደ እርሷ መንፈስ ቅዱስ በተናገረ መሰረት ጌታ እግዚአብሔር የሰው ልጆችን ሁሉ ሊያድን በያዘ የዘላለም እቅድ መሰረት ወደ እርሷ ገብቶ አደረ እንጂ ጌታ ኢየሱስ ክርስቶስ መነሻውና ዋና የድንግል ማርያም ማህፀን አይደለም። የሰው ማህፀን ልችለው የተገባ ጌታ አይደለም። ራሱን አዋርዶ ስለኛ በሰው ልጅ ማህፀን ውስጥ አድሮ እንደተወለደ ለመመልከት ነው። ሌሎች ደግሞ ኢየሱስ ወይም ኢሳ እንደ ማንኛውም ሰው እንደ ማንኛውም ነብይ ከ2000 ዓመት በፊት የተወለደ ከሰዎች የተሻለ ተልእኮ የፈጸመ የአላህን ተልእኮ የሰማ ያንን ተልእኮ ደግሞ ያለ ምንም
ችግር የፈጸመ ነው። ትክክለኛ ነብይ ነው። ሶስተኛ አንዳንዶች አሁን ላይ በዚህ ዘመን ላይ ይሄ ኢየሱስ ክርስቶስ ብቻ ወይም ደግሞ ኦንሊ ጂሰስ የምንለው ሃይማኖት ላይ ያሉ ሰዎች ደግሞ ስለ ኢየሱስ ክርስቶስ ዘላለማዊነትን የሚገልጹ አሁን ከዚህ በታች የምንመለከታቸው ጥቅሶችን መሰረት አድርጎ ኢየሱስ ብቻውን ነው። አብ የምንለውም እሱ ውስጥ ነው የሚገባው። መንፈስ ቅዱስ የምንለውም ስለሱ ነው የሚያወራው። ሌሎች በሙሉ ጥቅሶች ስለ ኢየሱስ ክርስቶስ ነው እንጂ የሚያወራው ሌላ ማንም የለም፣ ኢየሱስ ብቻ ነው። መንፈስ ቅዱስ የምትሉትንም ተውት፣ አብ የምትሉትንም ተውት ብለው በብዙ ጥቅስ ይናገራሉ። ስለሱ አሁን ያንን ኑፋቄ አሁን ለማንሳትና ለመነጋገር ጊዜ አይበቃንም። ባጭሩ ግን ልንናገር የምንችለው ቃል በመጀመሪያ ነበረ። ኢየሱስ ከመጀመሪያ ያለ ነው። ነበረ በሚለውም ቃል እንድንገልጽ መጽሐፍ ቅዱሳችን ላይ ነበረ በሚለው ቃል እንድንገልጽ የመጽሐፍ ቅዱስ አስተማሪዎች አይፈልጉም። ትክክል ናቸው። ነበረ የሚባለው ሀፔን ያደረገ ነው። አለ የሚለው ነው የሚገልጸው ኢየሱስን። ኢየሱስ ከመጀመሪያው አለ። እስኪ እጃችሁን አንሱና ኢየሱስ ከመጀመሪያ አለ በሉ። ጮክ ብላችሁ ኢየሱስ ከመጀመሪያ አለ በሉ። ያ አንዳንዴ ተርሚኖሎጂ የቃላት ስህተት ወይም ደግሞ የቃላት መጠላለፍ ከአንዱ ቋንቋ ወደ ሌላ ቋንቋ ሲተረጎም የሚቀመጥበትን ቦታ ማጣት ካልሆነ በስተቀር ነበረ የሚለውን ቃል እንድንጠቀም ቴዎሎጂያንስ አይፈልጉም። ወይም ደግሞ የመጽሐፍ ቅዱስ ስኮላሮች ነበረ የሚለውን እንድናወራ አይፈልጉም። የዮሐንስ ወንጌል 1:13 1-3 የምናገረውን መመልከት እንችላለን። የኢየሱስ ክርስቶስን ቀዳሚነትን በተመለከተ ይህንን በተመለከተ ሐዋርያው በዚህ ቦታ ላይ እንዲህ ብሎ ነው የሚጽፈው። በመጀመሪያ ቃል ነበረ ይላል ዮሐንስ። ቃልም በማን ዘንድ ነበረ? በእግዚአብሔር። ቃል ማን ነበረ? እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነም አንዳች ያለ እርሱ አልሆነም። ዓለማት የተፈጠረበት ስም ኢየሱስ ይባላል። ኢየሱስ ከቀድሞ አለ። ነበር የሚለውን ለመናገር ከባድ ነው ብያችኋለሁ። ኢየሱስ ከቀድሞ አለ። እስኪ ኢየሱስ ከቀድሞ አለ በሉ። ድምጻችሁን ስብስብ አድርጉና ሁሉ ሰው ኢየሱስ ከቀድሞ አለ በሉት። በማይለካ ዘመን ውስጥ አለ በሉት። ከጥንት ከዘላለም ውስጥ አለ በሉት። ዮሐንስ ወንጌል ምዕራፍ 8:58 ላይ ኢየሱስም አላቸው እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው። ኢየሱስ ይህንን ቃል የሚናገርበት በተለይም የኦንሊ ጂሰስ ሃይማኖት አራማጆች ይህንን ጥቅስ በጣም በከፍተኛ ይጠቀማሉ። አብርሃም ሳይወለድ እኔ አለሁ ያለውን እናንተ ተወለደ ከኋላ ነው የመጣ የሚለውን ትናገራላችሁ፣ ከኢየሱስ ውጪ ሌላ ማንም የለም ይላሉ። ይሄ ጥቅስ ደግሞ ጌታ እግዚአብሔር ሙሴን በላከ ጊዜ ለሙሴ የተጠቀመው ጥቅስ ነው። እኔ ያው እኔ ነኝ ብሎ ራሱ እኔ ነኝ ያለና የሚኖር ያለና የነበረ ላከኝ በላቸው ብሎ የተናገረበት ነው። ከዚህ ጥቅስ ላይ ምናልባት የሚኖረን አርጉመንት ኢየሱስ ራሱ ይሆናል። በዚህ ቦታ ላይ ሙሴን የላከው ኢየሱስ ራሱ ይሆናል የሚል ይሆናል። እኔ ግን ይሄንን ራሱ ይሆናል አይሆንም ብዬ ክርክር አላነሳም። ኢየሱስ ግን ከጥንት ከዘላለም ያለ ነው። የነበረ ብቻ ሳይሆን ያለ ነው። ዘላለምን የፈጠረ በዘላለም ውስጥ የሚኖር የዘላለም መንግስታት በእጁ ያለ መጽሐፍ ቅዱስ በዚህ በቆላስይስ ምዕራፍ 1:15-17 እርሱም የማይታይ አምላክ ምሳሌ ነው፣ ከፍጥረታት ሁሉ በፊት በኩር ነው። ሁሉም ነገር በምን ተፈጥሯል? በእርሱ ተፈጥሯልና በሰማይ በምድር ያሉ የሚታዩ የማይታዩ ዙፋናት ቢሆኑ ወይም ጌትነቶች ወይም አለቆች ወይም ስልጣናት ሁሉ በእርሱ ለእርሱ ተፈጥሯል እንደሚል እርሱ ከጥንት ከዘመናት በፊት ያለ ነው። ክብር ለኢየሱስ ይሁን። በሉ እስኪ ከ2000 ዓመት በፊት በሉ እስኪ የሆነ መንደር ላይ ብቻ የተወለደ ሳይሆን ከጥንት ከዘላለም በማይቆጠር ዘመናት ያለ ነው። አሜን አሜን። ኢየሱስ ያለ ነው። ይህንን ኮንሰፕት ይዘን እንድንሄድ ስለሚፈልግ ነው። ለሕፃናትም የኢየሱስን መወለድ ስንናገር ኢየሱስ ክርስቶስ ልክ ወደ ድንግል ማርያም ማፀን ውስጥ ገብቶ መወለዱን
ያንን ብቻ እንድናገሩ ሳይሆን ከዘመናት በፊት ያለ ነው የሚለውን እንድንናገር ያስፈልጋል። ጌታ ኢየሱስ ክርስቶስ የሰው ልጆችን ኃጢአት ወይም ደግሞ ሰዎች የእግዚአብሔር ልጆች እንዲባሉ እርሱ ሰው መሆን ግዴታ ስለነበረበት ከዘላለም በፊት የነበረውን ያንን የእርሱን ክብር ትቶ የክብሩን እንደያዘ ክብሩን ሸፍኖ ክብሩን ጋርዶ ሰዋዊ መልክ ይዞ ወደ ድንግል ማርያም ማፀን ውስጥ ገባ እንጂ የኢየሱስ ክርስቶስ ኢመርጀንሲ ወይም ደግሞ ኢመርጂንግ ፖይንት የኢየሱስ ክርስቶስ የመፈጠር ፖይንት ያለው የድንግል ማርያም ማፀን ውስጥ አይደለም። ለምንም ያልታሰባችሁ ሰዎችን መለኮት እንደዚህ ጣልቃ ይገባል እላለሁ። መለኮት እንደዚህ ጣልቃ ይገባላችኋል። እስኪ አጠገብ ያለውን ሰው ጨብጥና ልክ እንደ ማርያም በሉ እስኪ። ለምንም የማትታሰበው ሰው ለተራ ዓላማ የታጨውን ሰው ድንገት መለኮት ጣልቃ ሊገባ ይችላል። እሱ ግን በሉ እስኪ በእግዚአብሔር ፍቃድ የሚሆን ነው። አሜን አሜን። እንደ ማንኛውም ሴት ነበረች። ያ በጣም ትክክለኛ የሴትነት አቋም የያዘች ግን በትክክለኛ ቦታ ላይ የቆመች እግዚአብሔርን የምትፈራ ክብሯን ያላስነካች ንጽሕት ቅድስት ኃጢአት ሰፈር ላይ ብዙም የማትልከሰከስ ብዙም ሳይሆን ፈጽሞ ያልተልከሰከሰች ክብሯን ጠብቃ የተገኘች ለመልአክ አይደለም ለሰው። ስሙኝ፣ እውነት እናወራለን። እንኳን ለመልአክ ለሰው ራሱ ድንግል ነኝ ሁላችሁ ዛሬ ለመናገር ሴቶች እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ ነው ያልኳችሁ። አሜን አይባልም። ለመልአክ አምላክ ፊት ቆማ አምላክ ፊት እንዳንገሻግሻችሁ ውሃ ምናምን አቀርቡ። አምላክ ፊት ቆማ እኔ ወንድ የሚባል አላም ቨርጂን እኔ ድንግል ነኝ ብላ የተናገረች ሴት ናት። ስለ ንጽህናዋ ሌላ ሰው ሳይሆን ራሷም መንፈስ ቅዱስም ከላይ መንፈስ ቅዱስ ከዚህ ራሷ እኔ ድንግል ንጹህ ሴት ነኝ ያለች ሴት ናት። ግን ብያችኋለሁ እርሷ አምላክ ለመጸነስ ወይም ደግሞ አምላክ የሚባል ከሷ ወጥቶ ከዛ በኋላ የሆነ አምላክ እንድናመልክ አይደለም። ሰዋዊ መልክ ይዞ ሰው የሆነውን ሁሉ ሆኖ ያድነን ዘንድ ባለፈው መሪዎች ትሬኒንግ ነበረን። እዛ ቦታ ላይ አንድ ያሳየዋችሁ ምሳሌ ነበረ። ለምሳሌ እናንተ ልጆች ሆናችሁ ወይም ደግሞ በግ ጠባቂ ሆናችሁ የጠፋውን በግ ለመፈለግ የበሬ ድምጽ አታሰሙ። አቤት ዘላለም የጠፋውን በግ እኛ በግ ስለምንጠብቅ ብዙዎቹ በግ ላይጠብቁ ይችላሉ። እኛ በግ የምንጠብቅ አካባቢ ነው ያደግነው። በግ ስለምንጠብቅ በግ ሲጠፋ ቧ ብለን አይደለም እናስገኘው ነው እንዴ? በግ ሲጠፋ አንቺ በግ ሆይ ቀይዋ ብሬያማ በግ ሆይ ካለሽበት ውጪ አንላትም። እንላለን ወይ? ወይም ደግሞ በግ ስለጠፋች ፖሊስ ጣቢያ አስመዝግበን ምናምን አይደለም እንፈልጋት። እኛ ግልገሎችን በተለይ ግልገሎችን ትናንሽ በጎችን የበግ ድምጽ አሰምተን ነው የምንፈልገው። ያ ማለት እኛ በጎንናል ማለት አይደለም ነው ወይ? በግ ለመፈለግ የበግ ድምጽ አሰሙ ብዬ በጣም ብዙ አይነት ድምጽ ሰምቻለሁ። ለጌታ ክብር ይሁን። የዛን ቀን በግ የሚመስል የአሜሪካ በግ የሚመስል አንዳንድ ሰው አሜሪካ ነው በግ የጠበቀው። የዛን ቀን ከ7 ሰው ነው 8 ሰው ስንት ነበራችሁ? 8 ናችሁ። ከ8 ሰው የአውሮፓ በግ ድምጽ ያሰማ ሰው አለ ወይ አለ። የአሜሪካ በግ ቦም ያው ይፈነዳል፣ እንደ ቦምብ ነው፣ እንደ ዶላሩ ነው። የአሜሪካ በግ ድምጽ ያሰማለ። እኔ ነኝ የቡሌ በግ ድምጽ ያሰማሁት። ሰው ብዙ አይነት ድምጽ ነው ያሰማው። ኢየሱስ ክርስቶስ አምላክ ሆኖ ወደ ሰው ማፀን ገባ ማለት እርሱ ፊት ለፊት የተጋለጠ ልብስ የሚለብስ ሸበጥ የሚያደርግ አምላክ ሳይሆን የማይታይ አምላክ ምሳሌ ነው። ግን የተዋረዱትን የጠፉትን የተቅበዘበዙትን ከተቅበዘበዙበት ያወጣ ዘንድ ክብሩን ውስጡ ውጣው ያለ ቦታ የኛን ማንነት ለብሶኛል ሊያድነን ተወለደ ማለት ነው እንጂ ማርያም ውስጥ የማርያም የበኩል ልጅ
ማርያም ከዮሴፍ የጸነሰች የወንድና የሴት ዘር የለበትም ኤኒ ዘር የለበትም ኢየሱስ ለዛ ነው የኢየሱስ ክርስቶስ ደም ውስጥም የሰው ደም ማታገኙት ኢየሱስ ቀድሞ አምላክ ነው ከተወለደ በኋላም ሰዋዊ ባህሪ ሰዋዊ እንቅስቃሴ እኛን ለማዳን ያሳየው እንጂ ሲፈስም የኢየሱስ ደም ፈሰሰ አሁን ለምሳሌ የኢየሱስ ደም የት ነው የፈሰሰው የት ላይ ነው የፈሰሰው ጎልጎታ ላይ ነው የፈሰሰው የኢየሱስ ደም ጎልጎታ ላይ የፈሰሰ የቤተ መቅደሱ መጋረጃ የተባለ ባይዘው ተራ አይደለም ተራ መጋረጃ አይደለም ነገርን ሁሉ የአብን ፊት ጭምር የዘጋ ነው ከሰው ጋር እንዳይግባባ ሰዎች በኃጢአታቸው ኢየሱስ እግዚአብሔር እንዳያይ ያደረገ መጋረጃ ነው ያንን መጋረጃ እዛ የፈሰሰ እዚህ የቀደደ ደም ኤ ወይም ቢ ፕላስ ኦ ፕላስ እንደነደም ማለት ነው ያው ስጋ ወዳለው እንደማለት ነው ባጭሩ እንደዛ አይነት ደም አይደለም ዩኒክ ደም ነው የተለየ ደም ነው የተለየ ማንነት ነው የተለየ አፈጣጠር ነው ፍጹም ሰው ኃጢአት ያልነካው ሰው ዲያብሎሳዊ ፕላን ያላገኘው ሰው ባለፈው አስተምሬያችኋለሁ ሮሜን ስንነጋገር ሞት እንኳን እርሱ ሰማይ የወሰነው ሞት ላይ ነው የሞተው በሰዎች ፎርስ የተደረገበት ነገር የለም ሁሉ ሲሆን መለኮት የወሰነውን ሞት ነው የማይታይ አምላክ ምሳሌ ከጥንት ከዘመናት በፊት የነበረ ወደሚታይ ማንነት ድንግል ማርያም ውስጥ ገብቶ ተጸነሰ አምላክ እናት ከልጇ ይልቅ ክብር ይገባታል ለሚሉ ሰዎች ተሳስተዋል እርሷን የፈጠረ ነው ፈጣሪዋ ነው እስኪ አጠገብ ያለው ሰው ብዙ ይችላል ያዙና ኢየሱስ የማርያም ፈጣሪዋ ነው በሉ ቅር ያለው ሰው ያልወጣለት ሰው የድሮ ቦታ ያዙትና ንገሩ እንደዚህ በሉት እስኪ ኢየሱስ ለማርያም ፈጣሪዋ ነው በሉ ማርያም በሉ እስኪ እንደ ማንኛውም ሴት ሰው ነች ግን ተራሷ አይደለችም ንጹህ ሰው ነች ድንግል ነች ፍጹም ነች መንፈስ ቅዱስ እንደመሰከረላት ቅድስት ነች ነገር ግን በሉስ በአምላካዊ ቦታ እንደ ኢየሱስ አምልኮ አይገባትም ስግደትም አይገባትም አይገባትም በአምላካዊ ቦታ ልንሰግድላት አንችልም ልናከብራት እንችላለን ምናከብራትም ደግሞ አሁን የማይመለከተን ሰፊ ጉዳይ ስለሆነ ይቅርብን ስለዚህ ክርስቶስ ቅድመ ልደት who is Christ ኢየሱስ ከመወለድ በፊት የት ነበረ ሰንደይ ስኩል ላይ ጠየቃችሁት ወይም ደግሞ እኛም ሰንደይ ስኩል አናውቅም ገጠር ስላደግን ሰንደይ ስኩል ብዙ ባናውቅም ነገር ግን ከጥንት የምናውቀው ዕውቀት ነው ኢየሱስ ዘላለማዊ ነው መለኮት ነው የሥላሴ አንዱ አካል ነው የኢየሱስ ኢተርናሊቲ የኢየሱስ ክርስቶስን ቅድመ ልደት ስንማር የኢየሱስን ዘላለማዊነት እናያለን ወልድ ልክ እንደ አብና መንፈስ ቅዱስ ዘላለማዊ ነው የተፈጠረ አይደለም ከዘላለም ጀምሮ የነበረ መጀመሪያ ያለው ፍጡር ሳይሆን የሁሉ ፈጣሪ ነው ኢየሱስ በሉስከ መጀመሪያ ያለ ፈጣሪ ፍጡር ሳይሆን የሁሉ ፈጣሪ ነው እኛ ኢየሱስ ክርስቶስ ከዘላለም በፊት ያለ ነው አምላክ ነው ፈጣሪ ነው ታዲያ እንዴት ሆኖ ሰው ሆነ በቃ ሰውን ያድን ዘንድ አዳም ስለወደቀ ከ5500 ዓመት በኋላ የሰዎችን ውርቀት ይሽር ዘንድ የሰውን ማንነት ሊያድን ዘንድ የፍጹም የእግዚአብሔር በግ ሆኖ ሊሰዋ ለኛ ኃጢአት መጣ ተወለደ መወለዱ እንደ ሞቱ ትልቅ ቦታ አለው ከሞቱም በላይ ደግሞ መምጣቱ ነው ባይዘወይ ከሞት በላይ የሆነ ትርጉም ነው ያለው መወለዱ ክብር ለኢየሱስ ይሁን ከደከማችሁም አሜን በሉ አንደኛው ሃይማኖት ነው ሁለተኛ ኢየሱስ ክርስቶስ የተወለደ ነው ተወላዲ ነው ስለዚህ የወለደች እናት አለችው ሪማርኬብል የሆነ የልደት ቀን አለው ግን አምላክ ነው ተወልዷል አምላክ ነው ግን ከሳምባዲ ተወልዶ የኖረ ነው እሱን የወለደችው ከሱ በላይ ክብር ይገባታል
የተወለደ ነው ብሎ የሚያምኑ ናቸው። ሶስተኛው ኢየሱስን አታካብቱት፣ እንደማንም ሰው ነው የተወለደ ሰው ነው። ያውም ተራ ሰዎች እየተፉበት የገረፉት እና የሰቀሉት ሰው ነው። አምላክ ቢሆን እንዴት እንደዚህ ይገረፋል ብለው የሚቀበሉ ናቸው። የኢየሱስ መወለድ ጉዳይ ሶስት ሃይማኖት ከፋፍሏል። በሶስት ሃይማኖት መካከል ስትመለከቱ በኢየሱስ ያለን አመለካከት ነው ዛሬኛ በወንጌል አማኞች ተብለን እንድንጠራ የሚያደርገን ማለት ነው። እጃችሁ ወደ ላይ አንሱና እኛ የወንጌል አማኞች በሉ እስኪ ክርስቶስን በተመለከተ ይህንን እናምናለን። እግዚአብሔር ወልድ ከሥላሴ አንዱ አካል ነው። ከእግዚአብሔር አብ በባህሪ እኩል፣ በሥራ አንድ፣ በክብር ተመሳሳይ ነው። መበላለጥም ሆነ መተናነስ የለም። ኢየሱስ መለኮት ነው። ወልድ በሉ እስኪ ከመጀመሪያው ፍጹም አምላክ ነው። ሥጋውን የለበሰ አምላክነቱን ሳይተው ነው። ስለዚህ ኢየሱስ ለኔ ፍጹም አምላክ ፍጹም ሰው ነው። ኢየሱስ ዘላለማዊ ነው። ፈጣሪ እንጂ ተፈጣሪ አይደለም። ፈጣሪ እንጂ ፍጡር አይደለም። የሁሉ አምላክ እንጂ ዘመነ ገደበ አምላክ አይደለም። አሜን። የኛ ስታንድ ይሄ ነው። ለምን ቀዳማዊ ልደትን ማወቅ አስፈለገ? the pre-existence of God። እግዚአብሔር ወልድ ከቀድሞ የነበረ መሆኑን ማወቅ የሚያስፈልገው ፍጡር ሰውን ማዳን ስለማይችል ነው። እሱ ፈጣሪ ነው። ፍጡር ሰውን ማዳን አይችልም። አየን እኮ ፍጡር ከእግዚአብሔር ጋር አስታርቆን እንድኖር እግዚአብሔር ብዙ ጊዜ አይቶታል። አልሆነም። በአብርሃም አልሆነም። በአዳም በኩል ኦሬዲ ቀድሞ የተበላ ካርታ ነው፣ ወድቋል። በሌሎችም በብዙዎቹ ተሞክሯል። በማንም አልሆነም። ግን ፈጣሪ ከመለኮት አካል አንዱ ከሥላሴ አንዱ የሆነውን ክርስቶስን አዳነን። ስለዚህ እኛ አማኞች የኛን ኃጢአት ሊያሰረይ የሚችል ብቃት ያለውን ማንነት ይዞ የመጣው ኢየሱስ ሰው እንዳልሆነ ከሰው ግን ሰው ሲሆን ፍጹም ሰው እንደሆነ ኃጢአት ያልነካ እንደሆነ እና አምላክ እንደሆነ እናምናለን። ድህረ ልደት የምንለው ሁለተኛው ልደት ጌታ ኢየሱስ ክርስቶስ ከድንግል ማርያም ከ5000 ዓመት በኋላ 500 ዓመት በኋላ የኛን ኃጢአት ለመሻር የተወለደበት ነው። ይህ በትንቢቶች ቅድም ሕፃናት በሰፊ ዘምሮታል፣ ሰብከውታል። ኢሳይያስ 7 ላይ እንዲሁም ደግሞ በትንቢተ ኢሳይያስ 7 ላይ በትንቢተ ሚልክያስ ላይ የተነገረውን የትንቢት ቃሎችን ጌታ ይፈጽም ዘንድ ተወለደ። ስሙ ኢየሱስ ይባላል። በማቴዎስ ወንጌል 1:21 እስከ 23 ባለው ቦታ ላይ ስትመለከቱ ሁለት ስም በዋናነት የመጀመሪያ ስሙን ኢየሱስ ትይዋለሽ። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ምን ለማለት ነው? እንዲህ ፊት ለፊት ሁለት ነጥብ አድርጋችሁ ኢየሱስ ማለት እግዚአብሔር ያድናል ማለት ነው ብቻ ብላችሁ የምታልፉ ማለት አይደለም። ያ እግዚአብሔር ቀድሞ ተቆጥቶ የነበረ እግዚአብሔር ከሰዎች ጋር እንዳይታረቅ አኩርፎ የነበረው እግዚአብሔር ራሱን ወስኖ ለማዳን የመጣበት ማንነት ማለት ነው ኢየሱስ ማለት እግዚአብሔር አብ ከኛ ጋር የታረቀበት ሊያድነን የወሰነበት ስም ነው። አማኑኤል ትይዋለሽ ይላል። እግዚአብሔር ከኛ ጋር ማለት ነው አይደል? አማኑኤል እስኪ አማኑኤል በሉ። አማኑኤል በሉ። እግዚአብሔር ከኛ ጋር አማኑኤል በሉ እስኪ። ምን ማለት ነው? በሰማይ የሚኖር አምላክ በምድር ከሚኖሩ ሰዎች ጋር። አጠገብ ያለውን ሰው ያዝና በሰማይ የሚኖር አምላክ ወይም ደግሞ አምላክ በል እስኪ ከሰዎች ጋር ይቻላል እንዴ? ሎጂካሊ ይቻላል ወይ?
ለምሳሌ እናንተ ሰዎች ስለሆናችሁ ከሰዎች ሁሉ ጋር ትኖራላችሁ። ሀበሻ ስለሆናችሁ ግን በጣም ከለየላቸው ጽንፈኛ ፈረንጆች አሉ። ባይዘወይ ጥቁር ብቻ እንዳዩ ደም የሚፈላቸው ቦታ የሚቀይሩ መንገድም እስከ ዛሬ ከነዛ ፈረንጆች ጋር ቁም መግባት አትችሉም። ሰው ናቸው፣ ግን ሰው ናቸው የሚሞቱ ምንም አይነት ሰዋዊ ስሜት የለበሱ ተራ የሆኑ ሰዎች ናቸው። ግን ሰዋዊ ማንነታቸውን ከፍ አድርጎ ስለሚመለከቱ እኛ ከሌሎች የተለየነን የተሻልነን ብሎ ስለሚመለከቱ ከሌሎች በተሻለ መልኩ ራሳቸውን ማርክ ያደርጋሉ። ባጭሩ የንጉስ ልጅ ከናንተ ጋር ትምህርት ቤት አይገባም። የነገስታት ልጆች ግን ከኛ ልጆች ጋር ትምህርት ቤት አይገቡም፣ አብሮ አይውሉም። አብሮ ምንድነው የሚባለው ይሄ ብይ ምናምን የሚታቁትን ጨዋታ አያውቁም። እነሱ ሃይፐር ጌም ነው የሚያውቁት። በተች ብቻ የሚጫወቱትን ራብ አያውቁም። የነገስታት ልጆች ብርድ አያውቁም። ምን ልበላችሁ ላይክ እናንተ ልጆች የኔና እናንተ ልጆች የሚያውቁትን ነገር አያውቁም። የማይገናኝ ዓለም ሰዎች ከኛ ጋር ሲገናኙ አይታችኋል። አምላክ በሰማይ ያለው ኃጢአት ያልነካው ከሰዎች ጋር ህብረት ያደረገበት ስም አማኑኤል። እስኪ ጮክ በሉና አማኑኤል በሉ እስኪ አማኑኤል በሉ እስኪ። ለምን ተወለደ ኢየሱስ? ቤዛነት የመጀመሪያ ሊያድነን ነው። ሰውን ከኃጢአትና ከገባበት ክፋት ውስጥ ለማውጣት ዘላለማዊ ማዳን ሊያድነን የኢየሱስ መወለድ ግድ ነበር። ሁለተኛ እርቅና ሰላም በአብና በእኛ መካከል የነበረውን ጦርነት ያስወግድ ዘንድ የኢየሱስ መወለድ ግድ ነበር። ሶስተኛ ለሰው ልጅ ክብር። እቺን ተናግሬ ጨርሳለሁ። ለሰው ልጅ ክብር የኢየሱስ የተወለደው በሉ አጠገብ ላለ ሰው ተናገሩት። የመጀመሪያ በሉ ሊያድንህ ነው። ሁለተኛ በሉ ባንተና በእግዚአብሔር መሃል ሰላም ሊፈጥር ነው። ሶስተኛ ለሰው ልጅ ክብር ነው። ሰው በታላቅ ክብር ከፍ እንዲል የእግዚአብሔር ልጅ የሰው ልጅ ሲባል የሰው ልጆች ደግሞ የእግዚአብሔር ልጅ ተባለ። አግኝታችሁኛል? ሰው በክብሩ ከፍ እንዲል የሰው ክብር ከፍ እንዲል ከፍ ብሎ ያለው የእግዚአብሔር ልጅ አምላክ የሰው ልጅ ሲባል ሰውና ደካማ የሆነ የሰው ልጅ ደግሞ የእግዚአብሔር ልጅ ተባለ። ማቺንጉን የቀያየረው የኢየሱስ መወለድ ነው። ክብር ለኢየሱስ ይሁን። አይገናኝም። ነጭ ተብሎ ጥቁር የለም። ነጭ ከሆነ ወይ የፈካ የደመቀ ነው ተመሳሳዩን ጻፍ ብትሉ ለነጭ ፈካ ያለ የደመቀ ፀሐይ ነው የምትሉት። የማይገናኝ ግንኙነት የአምላክ ልጅ ሰው የሰው ልጅ ደግሞ የእግዚአብሔር ልጆች ተባልን። የእግዚአብሔር ልጅ የመሆን ማንነት ያገኘነው በግርግም በቤተልሔም በከብቶች በረት በዛ ቦታ ላይ በእረኞች መካከል በተናቀ ቦታ ላይ የእግዚአብሔር ልጅ ተብሎ አምላክ ከሰው ሲወለድ እኛ ደግሞ የሰው ልጆች የእግዚአብሔር ልጆች ተብለን ተጠራን። በሰማይ ስፍራ የተገኘልን በኢየሱስ መወለድ ነው። በምድር ስፍራ ላልተገኘለት በምድር ቦታ ያልተገኘለት ኢየሱስ በሰማይ ቦታ አስገነልኝ። ለጌታ ለኢየሱስ ከፍ ያለ ክብር ስጡት። ያጠገብን ሰው ጨብጥና ሰው በታላቅ ክብር ከፍ እንዲል ወይም ደግሞ አንተ በክብር ከፍ እንድትል አምላክ የሰው ልጅ ሲባል ሰው ደግሞ የእግዚአብሔር ልጅ ተባለ። አስባችኋል? ለጌታ ክብር ስጡ። የት ተወለደ? አራተኛ የኢየሱስ መወለድ አዲስ ሕይወት ሊሰጠን ነው። ዳግም ልደት እንደገና እንድንወለድ። የት ተወለደ? እረኞች ባሉበት በቤተልሔም በይሁዳ የተናቀች ቦታ። ምንን ያመላክታል? የኢየሱስ ክርስቶስን ትሂትና እኔ በልቤ የዋህ ትሁት ነኝ እንዳለ መላእክት ተሳተፉበት። ለምን? በደስታ እግዚአብሔርን አመስግነዋል። ይህ የተወለደ መለኮት የተሳተፈበት ልደት ጀስት
ተራ ልደት እንዳልሆነ ለማመሳከር። ሶስተኛ ሰብአ ሰገሎች ስግደት የሚገባ አምላክ ስለመሆኑ 3 ስጦታዎችን ይዞ መጥቷል። ሰዓት ስለሌለን ነው የምፈጥነው። አንደኛ ወርቅ ነው፣ ለንጉስነቱ ስለሚገባ ወርቅ ለንግስና የሚሰጥ ስጦታ ነው። ለአንድ ለተወለደ ሕፃን ማንም ወርቅ ግፍት አያደርግም። ምንም አይነት ወዳጅ ቢሆናችሁ እንኳን 50 ግራም ወይ እንዴት ልበላችሁ የወርቅ ግራም 50 ማለት በጣም ብዙ ነው አይደል? ብዙ ነው አይደል? 50 10 ግራም ወይ 2 የሆነ ግራም ይዛችሁ ለልደት ስጦታ ነው ብላችሁ አትሄዱ። ለማንም ሰው እሱን ይዛችሁ አትሄዱ። የኢየሱስን አምላክነት ንጉስነት ለማብሰር ወርቅ ይዞ ሄዱ። ዕጣን ሌሎች ደግሞ ኢየሱስ ክርስቶስን ሞትና ትንሣኤ ድረስ የሚገልጥ ምስጢር አለው። የኢየሱስን ስጋ ለማጠንም ነው የሞተውን የተቀበረውንም ብለው የሚናገሩ አለው። እርሱን እኔ እዛ ውስጥ አልገባም። ሶስተኛ ከርቤ ለሞቱ ቤዛነት ነው ብሎም ደግሞ ይሄንን ይናገሩታል። የተወለደው ንጉስ ከ2000 ዓመት በፊት ከሰው ልጅ ውስጥ የኛ ብቅ ያለ ከ2000 ዓመት ወደዚህ ያዳነን አይደለም። ዘላለማዊ ነበረ፣ ለዘላለም ይኖራል፣ ዘላለማዊ ነው። ክብር ለኢየሱስ ይሁን።